ሰላም ጤና ይስጥልኝ ሀባይቦቼ ሰላም ብያለሁ። እንዴት ናችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢድ ሰላምና እንዲሁም ደግሞ ኢድ በሰላም እንዳለፈ ተስፋ አደርጋለሁ። ከኛ ጋር በሰላም አልፏል አልሐምዱሊላህ። ደግሞ ዙር ገጣሚ ወይም ደግሞ የከርሞ ሰው ይበለን። ከዛም ዱአ እያደረግን ስራችን እየሰራን እንቀጥላለን ማለት ነው። ባለፈው ክፍለ ጊዜ እንግዲህ በጽናት ድራማ ላይ ያየነውን ትዕይንት ወይም ደግሞ ትወና እኛ ደግሞ እንደ አስተያየትና እንደ ሀሳብ አንዳንድ ነገሮች ልንመተናል ማለት ነው። እንግዲህ ኪያር ሟን ብታፈላ በጋኗ ተላ የሚለው ነገር ነውና እንግዲህ ሂናን በቦክስ ወይም ደግሞ በእርግጫ ስትለው የኖረችውን ያክል ይችንማ እንደምንም ብዬ ሴት አድርጌ የኔ ማድረግ አለብኝ ብሎ ቢያስብም ነገሩ እንዳሰቡለት አልሄዱም። ከዚህ በፊት እንግዲህ አንዳንድ ነገሮች ቢላትም እሷም ደግሞ እኔ ሴት አይደለሁም ወይ አላምርም ወይ እያለች ባለችበት ሰዓት ነገር ግን እሱ ሴት እንድትመስል እንጂ የፈለገው እሷ በጣም ጎበዝና ጀግና እንደሆነች አውቆ ቢጠጋትም የምታስጠጋ አይነት እንዳልነበረች እሱም አውቆ ነበረ። ነገር ግን እሷ ፈቃደኛ እንደሆነች ቢቀርባትም ነገሩ እንደዚህ ሆኗል። አንዳንድ ነገሮች ያው እንግዲህ የዛሬ ጓደኛ ቢቀር የማይቆጭ የሚባል ነገር አለና አጋጣሚ ገተት እያለች አንድ ጓደኛዋ በመጣ ለከፈይ በሚል ተልካሻ ምክንያት እንግዲህ እንደዚህ አይነት ሁኔታ ላይ ያደርሳቸዋለች። እሷም ደግሞ እንግዲህ አንድ ምክንያት አግኝታ እየነዘነዘ ትገኛለች። እሷም ደግሞ ያው በሰዓቱ ስለነገርሽኝ አመሰግናለሁ የሚል ቃላት ብቻ አወጣች። ነገር ግን ደግሞ ልጅቱ ቸኩላ መናገር አልነበረባትም። በዚህ በቀላል ተልካሻ ምክንያት እስከዛሬ የኔ ብላ የማትለውን ሰው ወደ እሷ ካስገባች በኋላ እንደገና ማስወጣቱም በጣም አግማ ሆኗል። ለእሷ ባትነግራት የተሻለ ይሆን ነበረ። ምናልባት ላይ ይደገም ይችላል ብላ አስባ ዝም ብትል ምን ችግር ነበረው የሚል አስተያየት ሰጥተናል። እንግዲህ እሷም ደግሞ በእሷ ተናዶ ሲሄድ መኪና ገይቶት ለማስታመት ብትሞክርም ነገር ግን አሁንም ጎዳኸኝ እያለች ማንሳቷን ቀጥላለች። አንዳንድ ነገር እንኳን ማለፍ አትችይም እንዴ? የመርፌ ቀዳዳ ካገኘሽ አንቺ መነዛነዝ፣ አንቺ እንደዝንሽ በቃ ስላወኩሽ ደስ ብሎኛል ብሎ እሱም ደግሞ ምን አለ ነገሮችን ደጋግመሽ ከማንሳትሽ ባሻገር ስበብ ነበር እንዴ ከዚህ በፊት የምትፈልጊው ብሎ እኔ በክብሬ ስለተደራደርኩ ስለማልደራደር ነው ወይ እንደዚህ የምትለይ ብላ ብትለው አይ ለነገሩ የሰው ስታይ ነው እንጂ የራስሽ አይታይሽ። በቃ እኔ ልንገርሽ ትንሽ ታገኘሽ በጣም ነው የምታካብጂው። ነገሮችን ቀለል አድርገሽ ወይም ደግሞ ቀለል አድርገሽ ጥሩ ህይወት ላይ መድረስ አትፈልጊም ብሎ እሱም ነግሯታል። መናደድ ያለብሽ ሲጀመር እኔ ነበርኩ የጎዳኸኝ ወይም ደግሞ ልማግጥብኝ የሞከርከው አንተ ነህ ብላ አሁንም ደጋግሜ ነግር ሲጀመር ተቆጮውም አንተ ነህ ሆይ ቢያንስ አጥፍቻለሁ፣ ስህተት አድርጌያለሁ፣ ትንሽም ቢሆን ይቅርታ ብለህ እንኳን እኮ አልጠየቅከኝም። ሲጀመር እኔ ያደረኩትን ነገር አይደለም እየጠየቅሽኝ ያለሽው። ሲጀመርም ደግሞ እንደዛ ከሆነ እንደዛ አስባ ከሆነ ልጅቱ ይቅርታን ብዬ ጠይቄሽ ነበር። ቅድሚያ አንቺ መቀበል ስለማትፈልጊ ነው ብለው እንዴት ነው ግን ሊታረቁ ነው ሊጣሉ ነው የሚለውን ነገር አብራ ደጋግማ አንድ ነገር ስትለው ምን ነው የሚሸመድደው መስሎች ነው? እባክሽ ይሄን ነገር አቆሚው ብላ እሷም ደግሞ ስላልተግባቡ ተነስታ ጥላው ሄዳለች። በሌላ በኩል ደግሞ እንግዲህ ጽናት ያልተሰማው የጽናት ጉድ እንግዲህ ሶሲን ካሁን በኋላ መጨረሻችን አሳይሻለሁ ብላ በብልህነት የመጣችላትን በብልህነት መመለስ ሲገባት እሷ ደግሞ እንግዲህ ፌርመንሎ ነው የሚባለው የኢትዮጵያ ማንደጃ በርበሬ አጥናታለች። እንግዲህ አንድ ሰው ለአንድ ሰው ጉድጓድ ሲቆፍር አብሮ መግባቱን ብቻም ሳይሆን ተለይቶ እንደሚገባ ማወቅ ነበረባት። ደስ የሚለው ነገር ደግሞ አብረው ሶስቶችም ታፍነዋል። እንዲሁም ደግሞ ኒና በማታውቀው ነገር እሱን ስመጣ ድራማውን አሳይሻለሁ ያለቻት ኒና ምንድነው ነገሩ ብላ እሷም ደግሞ እንደሰማችው ትግባ ብላ አስገብታት ስታበቃ እንዴ ምንድነው? አይ እኔማ እዚህ ተቀምጬ የእነሱን ድራማ አላይም ብላ ልታመልጥ ያለችውን ኒና አይ ደግሞ እናቴ በኋላ ጸጸት ትሆነኛለች ብላ ሲጋደሉማ እንደዚህ ተነስቼ ዝም እያለ ሄድን ብላ ተመልሳ ያመጣው ኒና ምንም በማታውቀው እሷም አብራ በርበሬ ታጥና ነበረ። ነገር ግን በሌላ ጊዜ ሆስፒታል ወስደዋት ሆስፒታል ደግሞ እንግዲህ የትም ቦታ መሆን የለባትም እዚህ ላይ ነው እንግዲህ ይሄንን ፍሩልኝ የሚያስብለው። አያችሁ የክፉ ሰው ስራ ምላሹ ለራሱ መዘዙ ለራሱ ነው። እልም ኤንዌስ
ምን ይሆናል ከሐኪም ቤት የምትመጣው ወይም ደግሞ የምታርፈው ኪራ ቤት ነው ተባለ። እንግዲህ መዘዙ ተፈጠረበት እዛው ኪራ ቤት ይዘዋት መጡ። እሷም ደግሞ መናገር አትችልም። እንግዲህ ጥላቴን ከናንድያና ወይም ደግሞ ለአንዴና ለመጨረሻ ጊዜ እገላገላታለሁ ያለችው ጽናት ጭራሽ እንዲያውም ጥላቷን እየቀለበች ቁጭ ብላለች። ምን ተሰምቷት ይሆን? አሁንስ የሰራችው ስራ ተጸጽታለች ወይስ እንዴት ነው ነገሩ የሚለውን ነገር አብረን። ከዛ በፊት ግን ምሩ እንግዲህ ነገራቶችን ሰምታ ብትመጣ እሷም ደግሞ የፍራቻዋን የድናጋጤዋን ምንም አላደረኩም ምሩ ምንም አላደረኩም እኔ ከህይወቴ እንድትወጣ ነው ምናምን እያስቀባጥር እንዴ ምንድን ነው የምትይው ጽናት? እኔ እኮ አልገባኝም። ትስኔ ቁጭ በይ እስቲ ደንግጠሻል እኮ ምንድን ነው የተፈጠረው ብላ እሷም ደግሞ እንግዲህ እንዲና ተራሷ እንዲያበስ ትላት በዚህ ጉዳይ ላይ የቀናቸው ኒና እንግዲህ እኔም እናቴ ትዲያብሰኛለች። ለነገሩ ራሴን በራሴ ለዲያብስ እናት ትኑር አትሙት ትሄድ ያጎንብሳ ቅማል ታነሳለች በጨለማ ዲያብሳ እያለች ተረቷን እየተረተ ይቀጥላለች። ችግሩ ይሄን ነገር ሁላ የምታውቀው ኒና ናት። ኒናን እንግዲህ አፏን ማዘጋት ሌላኛው ስራዋ ሆኗል። የጽናት እንግዲህ እጇ ራሷ ያመጣችው መዘዝ ለራሷ ተርፏታል። ጽናት እንግዲህ ይዘናት እየመጣን ነው ብሎ ሲደውልላት ወዴት? የት? አዎ አጠገብሽ። ያው የፈለገ ብትሆን እንግዲህ በዚህ ሰዓት ከጎኗ ካልሆን ለምንድን እንሆናለን እያለ እሱም እንግዲህ ማባበል ጀምሯል። ገና ከመንገድ ከመንጣቱ በፊት አይኔ ወጥቼ መሆን አለበት ብላ ብትልም ወዴት ነው የምትወጪው? አንድ ነገር ብትሆን እኮ ተጠያቂ መሆናችን የታወቀ ነው። አማራጭ ስለሌላት እሺ ኦኬ ስመጣ እናወራለን ብላ ስልኩን ዘግታለች። ስትመጣ እንግዲህ እሱ ስለሆነ ከመኪናዋ እኮ ይዟት የመጣው ምንድን ነው እነሱ እያሉ አንተ ያቀፍካት እያለች በሆዷ መነጋገር ጀምራለች። ራስሽ ያመጣሽው መዘዝ ነው። በነገራችን ላይ አንድ ነገር ልንገርሽ፣ እሷ በጣም ጉሮሮዋ ስለታፈነ እንክብካቤ ያስፈልጋታል፣ መነጋገር አትችልም ብሎ ሲላት ያለውን እልልታ እንግዲህ አሳይቷችኋል። የሚገርም ነው። ቢያንስ እየተናገረች እንኳን አታናድደሽም መስጠት ብቻ ነው ብሎ ይነግራታል። እሷም እልልታውን ለቃበታለች። እኮ ምን ነው የሚያስብለው? ኒና ሶስ እየመጣች ነው ብላም ስትል እንዴ እነሷ ስለመጣች ነው በዚህ ልክ ደስ ያለሽ ብላ ምሩን ብትጠይቅ እንግዲህ እዚህ ቦታ ላይ አንድ ነገር የምናየው ምሩ ግራ መጋባቷን ነው። ነገሩ እንዴት ነው? ገና ስትመጣ እንደዛ ሆና መቀባጠር፣ እንደገናም ደግሞ ሶስ መጣች ስትባል እልልታውን መልቀቅ ምንድን ነው እያለች ግራ ያገባት ምሩ እንግዲህ እሷም ዝም ብላለች። የሆነ ጊዜ መቼም ሳታፈነዳው አቀርም። ስላመማት ስትሻላት ዝም መሆኗን አልጠላም። ደግሞ ኪራም ሰው እንዲፈርድበት አልፈልግም። እንግዲህ ጽናትም ደግሞ በቃ የሆነ ነገር ላድርግ ብላ ስትነሳ ወይ ጉድ ሰው እኮ ጥፋቱን ለመሸፈን ብዙ ነገር ያደርጋል ብላ ይሄንን ጉድ የምትሰማው ኒና እስቲ ጥፋቷን ለመሸፈን እንዴት እንደምትሆን ጽናት እያለች እሷም ለብቻዋ ማውራቷን ቀጥላለች። ነገሩ ወይ ከኒና ወይ ደግሞ ከምሩ አንድ ቀን መናገራቸው አይቀርም። በሌላ በኩል ደግሞ እንግዲህ ጥሩ ሆነ እንግዲህ በቃ አበቃ የተባለው የሰኒና የጆከር ወይም ደግሞ የክብሮም ትዳር እንደገና ክብሮም አገር ሽቶበት መጥቶ እሷንም ይጠይቃታል። እንደማይሆንሽ ወይም ደግሞ እንደሚበላሽ ከጀርባ እንደሚበላሽ እርግጠኛ ነኝ። መተሽ ወድቀሽ ወይም ደግሞ መተሽ እግሬ ላይ ወድቀሽ እንደምትለምኑ ደግሞ እርግጠኛ ነኝ ብሎ ስቶባቸው ሂዷል። ከዛ በፊት ግን ስራ ቦታ ስልኳን ጥላው ሄዳ ደውሎላት ነበር። ተመልሳ ስትሄድ ስልኬን ዝጥየው ነበር ስትል አንድ ደግሞ ሞዛዛ ሞዜ የሆነች ቀይ ነጫጭባ መታ አጠገቡ ተቀምጣ ነበር። እኔን ስትሼ ነበር እንዴ እያለች ስታወራ እሱ እሳት ለብሷል፣ እሳት ጎርሷል። መቼስ ባልሆነ የለ። ለማንኛውም ተደውሎልሽ ነበር አሁንም ታወራላችሁ እንዴ ብሎ በኮንፊደንስ ሲናገር የሰኒ ፊትና ጸጉር ክስክስ ብሏል እንዳባው ኮስኳሲ። ለማንኛውም ኧረ እንደዋወልም በዚህ ሰዓትማ ስለኔም ሆነ ስለአንተ እዚህ ሁኜ ካወራን አንግባባም። ቤት ስትመጣ እናወራለን ትልና ልትጠዘጥዘው የነበረውን ተመልሳ የገዛ ጉዷን ይዛ ተነስታ ወደ ቤት ሄዳለች።
ሲመለስ ለማውራት ቢፈልጉም ቀይዋ ልጅ ስራ ፈልጋለት እንደ ነገሩ ሊያማክራት ቢሞክርም አረ ዛሬስ ጭራሽ ስራ ፈለገችልህ፣ ጥሩ ነው። የሰኒት እንግዲህ ትንሽ ብታበዛውም በሰኒ ተመጡባት። እንግዲህ ጩቤ ታወጣለች። እሷም ደግሞ ምን አባቱ እንደፈለገ ሂጅራ ራሴ አወራዋለሁ ብላ ተነስታ ሄዳለች። እባክሽ ይቅርብሽ ብላ እሷም ደግሞ ነግራት ነበረ። ነገር ግን ደግሞ እሷ ምንም አትበገር። ምን ነው መስመሬን አለፍኩብሽ እንዴ ትልና ቀልድ ያባት ሄዳለች። ምን አለችው የሚለውን አብረን እናያለን። ምሩ እንግዲህ የጽናት እንደዚህ መሆን እንደዚህ ማሸርገድ ለሶሲ እየገረማት ቢሆንም ተነስታ ቤቷ ሄዳለች። በሀሳብም ጭልጥ ብላለች። ምን ሆነሽ ነው ቆየት ሄድሽ እንዴ እያሉ እነሱም ቢሏትም የእሷም የጽናትም ነገር እያሳሰባት ይመስላል። የእሷ ደግሞ በሌላ በኩል ሌላኛው ፍቅረኛው ወይም የልጅቱ አባት ነህ ብላ የመጣችው እሷም ደግሞ ደውላ እያስቸገረችው ነው። እሱ ሚስቱ ጋር ተቀምጦማ ሰላም ልሰጠው አልፈልግም እያለች ትደውልበታለች። ጽናት እንግዲህ ይገባታል፣ ይገባሻል በሏት። ለማንኛውም ሶሲን መንከባከብ ጀምራለች። መድኃኒትሽን ዋጭ ብላ ውሃ ብትሰጣት አልቀበልም ብላ እያስቸገረቻት ነው። እሷም ደግሞ መናገር ስለማትችል እኔ እኮ አንቺን ለመቅጣት እንጂ ልጎዳሽ ያደረኩት ነገር አልነበረም። ምክንያቱም አሁን እሷ አፏ ስለማይናገር እኛው እንጂ ሌሎችም ሁሉ የሚሰሙ ነበረ። እሷና እሷ ናቸው ይሄን ነገር የሚያውቁት። የተነጋገረ ጊዜ ግን እሷ ናት እንደምትል ግልጽ ነው። ሌሎችም ላለመናገር ወስነዋል። ማለትም ኒናና ምሩ እሷ ናት ለማለት በጣም ከብዷቸዋል። ምክንያቱም የሚወዷት ጓደኛ ስለሆነ ጽናት። ሌላው ነገር ደግሞ እንግዲህ አልቀበልም፣ አልበላም፣ አልጠጣም ስለምትላት ሌላ ጣጣ ሆኖባታል። በገዛ እጇ የፈጠረችው ዘዴ ራሷን አሁን ንዴት ላይ አስቀምጧታል። ወይም ደግሞ በገዛ ቤቷ በገዛ እጇ ያመጣችው ጣጣ እየጎዳት ይገኛል። ይሄ ነገር እባክሽ በእኔና ባንቺ ምስጢር ይቅር እባክሽን ብላ ስትለምናትም ነበረ። በሌላ በኩል ደግሞ እንግዲህ ኒና ስለምታበሽቃት ነው መሰለኝ እሷም እንግዲህ ዝም እንዳለች አውቃ ጉሮሮዋን አሟት መነጋገር ስለማትችል መቀለዷን እሷ ላይ ቀጥላለች። ምን አስባ ያው ብቻ ሳይበቃት መንከባከቧን ስትጀምር እንግዲህ ኒና መታ ስትለፈልፍ ተነስታ ጽናትን በጥፊ ደረገመቻት። ጭራሽ ይሄንን ፍሩልኝ። ለማንኛውም አንቺ በርበሬ ማጠን ብቻም ሳይሆን ሌላም ነገር ባረግ ሲያንስብሽ ነው። ከይሄንን ደግሞ ብትደግሚው ሌላ ነገር እንደሚከተልሽ የበለጠ ነገር እንደማረግሽ ብታስብ የተሻለ ይመስለኛል ብላ አስጠንቅቃታለች። ክብሮም እንግዲህ ቆረጠለት ሲባል አልቆረጠለትም መሰለኝ። ደግሞ ወደ ሰኒ ቤት ቀርፈፍ እያለ መጥቷል። እንግዲህ ጀግና ወይም ደግሞ እንደ ወንድ የሚያረጋት እህቷ ወጥታ አናግረዋለች። ነገር ግን ትንሽ ቢለፋደድም የውሳኔ ሰዎች ነን፣ ምን እንደምናረግ አታውቅም ብላ ብትነግረው እንዴ ምንድነው አንተ እዚህ ደግሞ የምትመላለሰው ምንድነው ብላ እሷም ገለማምጠዋለች። ሰኒ ብቅ ስትል ሰኒም እንግዲህ እንዴ ስልክ እየደወልኩ የምጨቀጭቀኛል በቃ ብሎ ደግሞ በዝልት መጣ እንዴ ባካ አንተ ጉደኛ እያለች ብትለውም እሱም ሊመለስ አልቻለም። ምን ለማድረግ አስቦ ነው? እሷም ደግሞ እንግዲህ ያለሽበት ሁኔታ ወይም ደግሞ የማይገባች ሰው ጋር ነው ያለሽው። አንተ ነህ የምነግረህ። ቆይ ለምንድን ነው የማትረጂ? ፍቅር በጊዜ ሁኔታ አንቺ ላይ ጥሎኝ እንጂ በሰዓቱማ እኮ ታቂኛለሽ የሚል ዛቻ። አሁን እኮ ድራማ ሁሉ አብቅቷል። ምንድነው ተቀባጥረው? ለምንድነው አምኖ መቀበል ያቃተህ ብላ ሰኒም ደግሞ ትገለማምጠዋለች። ከዚህ ሁሉ ቢቀርብህ የሰው ቤት እየበጠበጥክ ነው ያለኸው። ስለዚህ በዚህ ስራ ደግሞ ለራስ ልትሸማቀቅና ልታፍር ይገባል። መታ ልትለፋደል አትችልም ብላ ሰኒ እንግዲህ ግልምጥምጡን አውጥተዋለች። እኔ የውሳኔ ሰው ነኝ፣ ፍቅር አሳፍሮ ያቅም እያለ ሲያወራም አንተን ግን ጅል እያረገህ ነው። እሱም እንግዲህ ለእህቴ እኮረኮራለሁ የምትል እህት እኔ ከሷ እንደዚህ አይነት ምላሽ አልጠብቅም ሲል እሱም ተናግሯል። እንዴት ነው እህትሽ ግን ስህተት ስትሰራ ዝም የምትያት ወይስ ዝም ታያታለች ብሎ ምኑ ነው ስህተቱ? ለነገሩ ምኑ ነው ስህተቱ? ጆከርን ማግባቴ ነው ስትለው አዎ ለዛውም ደግሞ እንደ ጥርስ ሊጠዘጥዝሽ
የሚሞክረው ወይም ደግሞ የጀመረው ብሎ ይነግራታል። ስማኝ ይልቅንስ ለራስህ ምናልባት ዛሬ ተጠግቶ ነው ያለው፣ ነገር ግን ነገ ትልቅ ቦታ እንደሚደርስ እርግጠኛ ነኝ። አይደል እህቴ የውሳኔ ሰው ምን ያህል የውሳኔ ሰው እንደሆነች፣ ለዛም ነው ካንተ መራቅ እንድትፈልግ ያደረኳት ብላ እህትዬቱን በኮንፊደንስ ትናገራለች። ደግ አደረገች። አንተ ግን እስካሁን ከጓደኞች ማንም አብሮህ የቆመ የለም፣ ምክንያቱም ስህተት ላይ ስለሆንክ ብላ እሷም ትነግረዋለች። እህትዬቱ ለእህቴኔ አለኋት የሚያስፈልጋትንም አውቃለሁኝ ትላለች። ነገር ግን ትንሽ የበዛ አይመስልም? ችግር የለውም የሆነ ጊዜ ትለምኛለች፣ ነገር ግን የዛ ጊዜ የረፈዴና ወይም ደግሞ ኤክስፓየርድ የሆነ ይመስለኛል ብሎ ተነስቶ ጥሎ ይሄዳል። አረ ሰኒማ አትለምንህም፣ ምናልባት ከዚህ በኋላ ሊቆርጥልህ ይችላል ከኔ ጋር የምትመላለስበት ነገር እያለች ሰኒም እያፌዘች ተናግራለች። እኔ እኮ በሱ ምክንያት እኮ ጽናትንም ሂጅ አልጠየቅኳትም እያለች ብትልም ለማን ብለሽ ለሱ ብለሽ በተነሽና ሂጂና ጠይቂያት። ጽናት እንግዲህ ተናገሩብኝ አልተናገሩብኝ እያለች እንግዲህ በፍራቻ በገዛጇ የገባችው ጣጣ ምንድን ነው የሚወጣት የሚለውን ወደፊት እናያለን። እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ ጠብቁ። መልካም ነው። ድምፄ በጣም ይቅርታ